Today we'll discuss about grade 12 history chapter 1 part 5 German unification. So እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ቻፕተር 1 ወይንም ዩኒት 1 ክፍል 5 ይሆናል። ኢን ዘ ፕሪቪየስ ሌሰን ወይንም ባለፉት ክላሶች የተማርናቸው አንደኛ ዴቨሎፕመንት ኦፍ ካፒታሊዝምን ተምረናል። ሁለተኛ ደግሞ ምን ተምረናል? ኢንዱስትሪያል ሪቮሉሽን። ሶስተኛ ደግሞ ምን ተምረናል? ናሽናሊዝም። አራተኛ ዩኒፊኬሽን ኦፍ ዋት ኢጣሊ ተምረናል። አሁን ግን ዩኒፊኬሽን ኦፍ ጀርመንን እናያለን ማለት ነው። ሶ ኮምፒታንሲ አለ። ኮምፒታንሲ ተማሪዎች ለኢንተራንስ ይጠቅማቸዋል። ኮምፒታንሲን አንደርስታንድ ማድረግ አለባችሁ። ኢትስ በቃ ሪሊ ነው የምላችሁ፣ በጣም አስፈላጊ ነው። ሶ ኮምፒታንሲ ስናይ ባይ ዘ ኤንድ ኦፍ ዚስ ሌሰን ዩ ዊል ቢ ኤብል ቱ ስቱደንት ይሄንን ቶፒክ ስለ ጀርመን ዩኒፊኬሽን አሁን ተዘርዝሮ ካነበባችሁት በኋላ ይሄንን ተመልሳችሁ ማወቅ አለባችሁ ነው የሚለው። ሶ አንደኛ አይደንቲፋይ ዘ ፋክተር ዛት ፋሲሊቴትድ ኤንድ ሂንደርድ ዘ ዩኒፊኬሽን ኦፍ ጀርመን። የጀርመን ዩኒፊኬሽን እንዲሳካ ያፋጠነው ነገር ምንድን ነው? እና ደግሞ እንዳይሳካ ያደረገው ነገር ምንድን ነው? አይደንቲፋይ አድርግ ማለት ነው አንደኛው። ሁለተኛ ሊስት ዳውን ማጆር ኢቨንት ኢን ዘ ፕሮሰስ ኦፍ ዩኒፊኬሽን ኦፍ ጀርመን። ምንድን ነው የተፈጠረው? ወይም ሊስት ዳውን ዘ ማጆር ኢቨንት ኢን ዘ ፕሮሰስ ኦፍ ዩኒፊኬሽን ኦፍ በዩኒፊኬሽን ኦፍ ጀርመን ላይ ዩኒፊኬሽን ኦፍ ጀርመን ሲካሄድ የተፈጠረው ነገር ምንድን ነው? አብራራ ማለት ነው። አፕሪሺየት ዘ ሩል ኦፍ ሊደር ኢን ዘ ፕሮሰስ ኦፍ ጀርመን ዩኒፊኬሽን። ሶ በጀርመን ዩኒፊኬሽን ሰዓት የመሪዎች ሚና ምን እንደነበረ በቃ አፕሪሺየት አድርግ ነው የሚለው። ብሬንስቶርሚንግ ኩዌስችን አለ። ብሬንስቶርሚንግ ኩዌስችን ለዚህ ቶፒክ የሚያዘጋጀን ነገር ነው። ሶ አናላይዝ ዘ ስትራቴጂ ዛት ቢስማርክ ዩዝድ ቱ ዩኒት ጀርመኒ። ምንድን ነው የሚለው መሰላችሁ? ቢስማርክ ኦቶ ፎን ቢስማርክ የጀርመን መሪ ነው። ጀርመንን ዩኒፋይን ያደረገበት ስትራቴጂያዊ መንገዱ ምንድን ነው ነው የሚለው። ይሄንን መያዝ አለባችሁ። ሶ ኢን ዘ 1850 ጀርመን ዋዝ ሉዝ ኮንፌዴሬሽን ኦፍ 39 ስቴትስ ኮልድ ዘ ጀርመን ኮንፌዴሬሽን ኦር ዘ በንድ በመባል ይታወቃሉ። በ1850 የጀርመን የተበታተኑ አህጉራቶች ለምሳሌ 39 ስቴት ነበራት። ይሄም ምን ይባላሉ? ጀርመን ኮንፌዴሬሽን ይባላሉ። በሌላ አባባል ዘበንድ ይባላሉ ማለት ነው። እነዚህ ዘበንድ ወዝ ፕሪሲድድ ኦቨር ባይ አውስትሪያ። የሚመሩት በማን ነው? በአውስትሪያ ነው። ዊዝ ፑርሺያ ሰከንድ። ፑርሺያ ደግሞ ሁለተኛ ነች። በሁለተኛ የምትመራው ፑርሺያ ነች። አንደኛ ግን የምትመራው አውስትሪያ ነች። እንደምታስታውሱ ኢጣሊያን ዩኒፊኬሽን ላይም አውስትሪያ ትመራ ነበር። ሶ እዚህ ጋም ትመራለች ማለት ነው። ዘበንድ ወዝ ኖት ሳቲስፋክቶሪ ፍሮም ዩኒቲ ፎር ጀርመን ናሽናሊስት who wanted really political unity for reason of German nationalism and economic reason ይላል። ምን መሰላችሁ? በንድ የሚባሉ እነዚህ ዘበንድ የሚባሉት የጀርመን ዩኒፊኬሽንን አይፈልጉም ወይንም አንድ መሆንን አይፈልጉም። who wanted to really political unity for reason of German nationalism and economic reason። ይሄ ምክንያቱ ምንድን ነው? የራሳቸው የሆነ የፖለቲካ ጥቅማቸው ይወርድብኛል ብለው ስለሚያስቡ ነው ማለት ነው። ሶ እነሱ ጀርመን ወይንም ጀርመን አንድ እንድትሆን አይፈልጉም። ጀርመን ናሽናሊዝም was encouraged by the success of what? Italian national unification between 1859 up to 1861 ምንድን ነው የሚለው መሰላችሁ? ጀርመን ናሽናሊዝም was encouraged by the success of Italian ናሽናል ዩኒፊኬሽን። ኢጣሊያን ዩኒፋይ ሆናለች። ሶ በእነሱ ተነሳስተው ነው ጀርመን በ1859 እስከ 1856 ባለው የጀርመን ዩኒፋይድ መሆን የኢጣሊያን ዩኒፊኬሽን ወይንም ጀርመን ዩኒፋይድ እንድትሆን አድርጓታል። ግን ዋናው ሌሰን የወሰዱት ትምህርት የወሰዱት በኢጣሊያን ዩኒፊኬሽን ነው ማለት ነው። ሶ ዘ ኦብስታክል ቱ ጀርመን ዩኒፊኬሽን ዌር ኦብስታክል ማለት ምን ማለት ነው? ችግር። ለጀርመን ዩኒፊኬሽን ጀርመን ዩኒፋይድ እንዳትሆን ያደረገ ችግር። ይሄ ምንድን ነው? አንደኛ አውስትሪያ ነች። አውስትሪያ which wanted to preserve the status quo። ምን መሰላችሁ? ጀርመን የራሷን የሆነ
አስተዳደርን ማስጠበቅ ትፈልጋለች። እሷ መምራት ነው የምትፈልገው ማለት ነው። ሶ ያንን ማስጠበቅ ትፈልጋለች። ሁለተኛ ዘ ጀርመን ፕሪንስ wanted to keep their independence in cultural difference between north and south of German. ሶ የጀርመን ፕሪንሶች ነፃነታቸውን ይፈልጉታል ወይንም የራሳቸው ለምሳሌ ጀርመን ተከፋፍላለች ብለናል። አንዱ ስቴት የሚመራው የራሱ የሆነ ኢኮኖሚ አለው። ያንን ያ ማድረግ አንድ ከሆነች ግን አንድ ሀገር ነው የሚመራት ወይንም አንድ መንግስት አንድ ፕራይም ሚኒስቴር ነው የሚመራት። ሶ ያንን አይፈልጉም እነሱ ተበታትነው ያ ማለት ይፈልጋሉ። ሶ ሌላ ደግሞ በኖርዝ እና በሳውዝ ያሉ የጀርመን ስቴቶች የካልቸር ዲፈረንስ ነበራቸው ማለት ነው። ሶ ያንም አንዱ ነገር ነው ማለት ነው። ኢን 1861 ዊሊያም ዘ ፈርስት was crowned the king of Prussia። በ1861 ዊሊያም ዘ ፈርስት የሚባለው የፑርሺያ ኪንግ ሆነ ወይም ንጉስ ሆነ ማለት ነው። ሶ የመራውም ደግሞ በ1861 እስከ 1888 ነው ማለት ነው። he and his war minister von Roon proposed enlarging and reforming Prussian army to give what Prussia more influence against Austria as secret against France ይላል። ምን መሰላችሁ? ይህን እሱና የሱ የጦርነት እሱና ሂዝ ዋር ሚኒስቴር የሱ የጦር መሪ አለ አይደል? የቮን ወይንም ይሄ ዊሊያም አለ። ከዛ በኋላ የሱ የጦር መሪ ቮን ሮን ምን ማድረግ ጀመሩ? የፑርሺያን አርሚዎችን ማጠናከር ጀመሩ። ለምንድን ነው? ምን ለማድረግ ነው? ፑርሺያ ሞር ኢንፍሉዌንስ አጌንስት በአውስትሪያ ላይ ለመነሳት እና ደግሞ በድብቅ ደግሞ ፍራንስም ላይ ለመነሳት ነበር ይህንን እያደረጉ የነበሩት። ወታደሮችን መመልመል በጣም በቃ ጥሩ የሆኑ ነገሮችን ማድረግ ለምን እነዚህ ላይ እንዲነሱ ማለት ነው። የሚመራው አንደኛ አውስትሪያ ነች ብለናል መጀመሪያ። በት ዘ ፕሮፖዛል was opposed by ፑርሺያን ፓርላመንት። ፕሮፖዛሉ በማን ተጣለ? በፑርሺያን ፓርላመንት አይሆንም ተባለ ማለት ነው። ሶ ፑርሺያ ፓርላመንት አለው። እነዚህ ደግሞ ፓርላመንቱ እነሱም የተከፋፈሉ ናቸው፣ የራሳቸው ጥቅም የሚያስኬዱ ናቸው ማለት ነው። which refused to vote on necessary new taxation። ይሄ ታክስ ነበር። ይሄ ታክሴሽን ደግሞ እንደማይሆን ወይንም አይሆንም ብለው በድምጽ ሻሩት ማለት ነው። an important issue behind the Prussian parliament was who would control the army። ምን መሰላችሁ? የፑርሺያ ፓርላመንት ይሄንን ነገር እንዳያደርጉ የሚያደርጋቸው ባክግራውንድ ነገሩ ምንድን ነው? ወታደሩ መቆጣጠር ነው። ፑርሺያ ፓርላመንቱ ወታደር መቆጣጠር ነው በቃ። አሁን ይሄ ካደረገ እነሱ ደግሞ አንድ ካደረጉት የፐርሺያ ፓርላመንት ይጠፋል። ሶ ያንን አልፈለጉም ነው በቃ። ይሄ ነው ዋና ምክንያታቸው። the king thus appointed Otto von Bismarck as a chief minister ፑርሺያ። ኪንጉ እነዚህ ዊሊያም ዘፈረስት ያለው ኪንጉ ምን አደረገ? ኦቶ ቫን ቢስማርክ አምጥቶ ምን አደረገ? ሚኒስቴር አደረገ። ቺፍ ኦፍ ሚኒስቴር ኦፍ ፑርሺያ የፑርሺያ ሚኒስቴር አደረገው። ሶ አሁን ነው ነገሩ የሚቀየረው። ቢስማርክ was politically conservative but politically realist and extremely able። ምን መሰላችሁ? ቢስማርክ የሚባል ሰውዬ በ1815 እስከ 1898 የመራ ነው። በጣም ፖለቲካሊ በቃ ኮንዘርቫቲቭ ነው። በቃ ኮንዘርቫቲቭ ማለት እንደምታስታውሱት በቃ ትራዲሽናል እንደማለት ነው። ገብቷችኋል? እና ደግሞ ምንድን ነው በጣም የሚችል ሰው ነው። ኤክስትሪምሊ ኤብል የሆነ ሰው ነው። በቃ ሁሉም ነገር ይችላል። በጣም የሚያስብ ሰው ነው። ስለዚህ ምን አደረገው? ሂሶን overcome the crisis by collecting additional taxation for the army reform without what consent of parliament። ያለምንም መጀመሪያ ፓርላመንቱ አስፈቅደው ነበር። እነዚህ እነ ዊሊያም ዘፈረስት የሚባሉት እነ ቮን ሮን የዊሊያም ዘፈረስት ኪንግ ኦፍ ምንድነው ብለን ዘ ኪንግ ኦፍ ፑርሺያ ነው አይደል? ሶ እነሱን ፓርላመንቱን አወያይተው ነበር ታክስ ሊሰበስበው ነበር። ይሄ ግን ያለምንም ፓርላመንቱ ምን ማድረግ ጀመረ? እንደመጣ ታክስ መሰብሰብ ጀመረ ማለት ነው። ሶ ታክሱን መሰብሰብ አዲሽናል ታክስ መጨመር ጀመረ ማለት ነው። ሶ ለምኑ ለወታደር እንዲጨምር ለማድረግ ማለት ነው። ዜር ዋዝ ኖ ሬዚስታንስ ምንም አይነት ተቃውሞ አላጋጠመውም። ጀርመኒ nationalism rapidly shifted from this liberal and democratic character in 1848 to Bismarck authoritarian rule። ምን መሰላችሁ?
ጀርመን የጀርመን ናሽናሊዝም ወዲያውኑ ነው የተቀየረው። ወዴት? ወደ ላይቤሪያን፣ ወደ ዲሞክራቲክ። መጀመሪያ ላይቤሪያን ነበሩ፣ ዲሞክራቲክ ነበሩ። ወዴት? ቢስማርክ አውቶሪታሪያኑ፣ የቢስማርክ አምባገነናዊ አስተዳደር ወደ እሱ አገዛዝ ምን ተቀየረ ማለት ነው። ወዲያውኑ እሱ እንደመጣ ማለት ነው። ይህ ከባድ ሰው ነው። እንደምታስታውሱ ቢስማርክ ብለዲ ኤንድ አይረን ፖሊሲ ነው የሚከተለው ማለት ነው። ምክንያቱም አንድ ጀርመን ምንድነው የሚለው መሰላችሁ? ጀርመን ጦርነት ወይንም ከአውስትሪያና ከፍራንስ ጦርነት ሳታደርግ ጀርመን ዩኒፋይድ አትሆንም ብሎ የሚያስብ ሰው ነው። ቢስማርክ ናው ዛት ጀርመን ኩድ ኖት ቢ ዩናይትድ አንደር ፑርሺያ ዊዛውት ዋር አጌንስት ዋት አውስትሪያ ኤንድ ፕሮባብሊ ፍራንስ ይላል። ምን መሰላችሁ? ቢስማርክ ምን ያውቃል? ጀርመን ከአውስትሪያ ዩኒፋይድ እንደማትሆን ከምን ጋር ጦርነት ሳታደርግ ከአውስትሪያና ከፍራንስ ጋር ጦርነት ሳታካሄድ በፊት ዩኒፋይድ እንደማትሆን ያውቃል። አውስትሪያ would not give up its leadership in the band unless it suffered defeated. አውስትሪያ የበንዱ አስተዳደርነት እንደማሰጥ ያውቃል ካልተሸነፈት በቀር ማለት ነው። በንዱ የሚመራው አውስትሪያ ነው ብለናል አይደል? ዘበንድ ማለት የጀርመን ኮንፌዴሬሽን ናቸው እነዚህ 39 ስቴቶች ማለት ነው። እነሱን አሰጥም አውስትሪያ ምን ካላደረገች ካልተሸነፈች በቀር አትሰጥም እንደማሰጥ ያውቃል። ማን ነው የሚያውቀው? ቢስማርክ ማለት። The traditional France policy was to keep German politically divided and therefore weak, so that France too would probably not accept German unification unless France severed military defeated. አሁንም እንደምታስታውሱት እዚህ ጋር የሚለው ጀርመን ዩኒፋይድ አትሆንም ከፍራንሳይ ጋር ምን ሳታደርግ ጦርነት ሳታካሄድ ወይንም ፍራንስ ሳትሸነፍ ጀርመን ዩኒፋይድ እንድትሆን አትፈቅድም ፍራንስም የሚል ሀሳብ ነው ያለው። ቢስማርክ ኦልሶ ናው ዛት ሂዝ ፕሮግራም ኦፍ ዩናይቲንግ ጀርመኒ ውድ ኖት ቢ ፖሲብል ዊዛውት ጉድ ሪሌሽን ቢትዊን ፑርሺያ ኤንድ ራሽያ። ምን መሰላችሁ? ቢስማርክ ደግሞ ይህንን ነገር ለማሳካት ከራሽያ ጋር ምን ማድረግ አለበት? ጀርመንን ዩኒፋይ ለማድረግ ፑርሺያና ራሽያ ምን መኖር አለባቸው? ጥሩ ሪሌሽን ሊኖራቸው ይገባል ማለት ነው። ምክንያቱም ከራሽያ ጋር ጥሩ ሪሌሽን ከፈጠረ ጀርመን ዩኒፋይድ እንደምትሆን ያውቃል ማለት ነው። therefore he exerted all his diplomatic skill to maintain good relation with what? ራሽያ። ግን የሱ ሁሉም በቃ ከራሽያ ጋር ዲፕሎማቲክ የሆነ ግንኙነት ጥሩ የሆነ ሪሌሽን ለማድረግ ሞከረ ማለት ነው። በቃ ተነሳ። ምክንያቱም ከሩሲያ ጋር ሰላም መፍጠር አለባት። ምክንያቱም ከፍራንሳይም ጸብ ነች፣ ከአውስትሪያም ጸብ ነች። ግን ከሩሲያ ሰላም ከፈጠረች አንድ ሀገር ከጎኗ አሰለፈች እንደማለት ነው። ገብቷችኋል? በዚህ መንገድ ነው። he was helped by the fact that Prussia and Russia had a common interest in opposing Polish nationalism. ይህም አሁን ሩሲያ እንዴት ትደግፈኛለች ብሎ ሊያስብ እንደቻለ ቢስማርክ የሁለቱ አንድ ግዛት ነበሩ። እነዚህ ፖላንድ አካባቢ ነው መሰለኝ እዛ አካባቢ እነሱ የፖሊሽ ናሽናሊዝም ይቃወማሉ። ፖላንድ አካባቢ ነፃ ለመውጣት የሚያደርጉ ትግል አለ፣ ያንን ይቃወማሉ። የሁለታቸውም ኮመን የሆነ ነገር ስላላቸው እሷ እንደምትረዳው ያውቃል ማለት ነው። እሷም ደግሞ እሺ ልትል ትችላለች። ቦዝ ሩሲያ ኤንድ ፐርሺያ ፓርቲኩላርሊ ዘ ፈርስት had large area of the former Polish territory inhabited by Poles ይባላል ማለት ነው። ራሽያ ፑርሺያ በጣም በፖሊሽ አካባቢ በጣም ብዙ የሆነ ግዛት አላቸው። ያንን ግዛት ሁለታቸው ነው የሚመሩት ማለት ነው። ብዙ የሆነ ግዛት አላቸው። therefore during the great Polish revolt of 1863 Prussia was the only great power
that was sympathetic to Russia ይላል። ሶ በ1863 ሪቮሉት ተነስቶ ነበር። ሶ ያ ሪቮሉት ደግሞ ሁለታቸው ነው ፑርሺያ ነው ልታስቆማት የምችለው ማለት ነው። ከሁለታቸው ውጭ አይሆንም። በቃ እዚህ ጋር መያዝ ያለባችሁ ኦልሬዲ ሁለታቸውም ፖሊስ ግዛት ላይ ምን አላቸው? የራሳቸው የሆነ ግዛት አላቸው። ይህን ግዛት ደግሞ በጣም ብዙውን የሚይዙት እነሱ ናቸው። ያንን ደግሞ ሪቮሉት ሲያካሂዱ ሁለታቸው ነው ሊቋቋሙት የሚችሉት። ስለዚህ በዛ ምክንያት ነው ማለት ነው ሁለቱ ሊደጋገፉ የቻሉት። ይሄ ኦቶ ቫን ቢስማርክ ነው። So therefore Bismarck accomplished this through 3 military success ይላል። ይሄንን ያካሄደው ቢስማርክ በ3 ሚሊታሪ ሰክሰስ ነው ይሄንን ችግር ሊፈታ የቻለው ወይንም ሊያጠናቀቀው የቻለው ማለት ነው። He first allied with Austria to defeat Denmark in short war fought in 1864. Those acquiring Seychelles and Holstein የሚባሉ ናቸው። ምን መሰላችሁ? ቢስማርክ ጥበበኛ ነው ስላችሁ በምክንያት ነው። ልንገራችሁ ምን አደረገ? አውስትሪያ ማጥራት ነች። ፑርሺያ ጀርመን ዩኒፋይድ እንድትሆን አትፈልግም አይደል? ሶ ግን እሱ ምን አደረገ? ከማን ጋር ቁርኝነት ፈጠረ? ከአውስትሪያ ጋር ሰላም ፈጠረ ማለት ነው። ምን ለማሸነፍ? ዴንማርኮችን፣ እነዚህ ሁለቱ ግዛቶች ማለት ነው። ሺስልዊግንና ሆልስቲንን ለማስመለስ ከሷ አንድ ሆና በዴንማርክ እየተመሩ ነበር። ሶ ዴንማርክን አሸንፈው በትንሽ ጦርነት ዴንማርክን አሸንፈው በ1864 ወደ አውስትሪያ ተመለሰ። In 1866 with the support of Italy his virtual created Austria-Prussian war and won decisive victory at the Battle of Congartas, which allowed him to exclude long-time rival Austria when forming North German Confederation with the state that had supported Prussia in the Austro-Prussian War. ምን መሰላችሁ? በ1866 ኢጣሊ ማን ረዳት? ቨርቹዋሊ ማለት ነው ክሪኤትድ አውስትሮ-ፑርሺያን ዋር። አሁን የአውስትሮና የአውስትሪያና የፑርሺያ ጦርነት አለ። የጀርመንና የአውስትሪያ ጦርነት አለ። በዛ ጦርነት ኢጣሊ ቨርቹዋሊ ለፑርሺያ ረድታለች ማለት ነው። ወን ዴክሲሲቭ ቪክቶሪ አት ዘ ባትል ኦፍ ኮንገርታዝ ላይ ማን ሊያሸንፍ ቻለ? ፑርሺያ አሸነፈቻት። ማን? አውስትሪያን ማለት ነው። which allowed him to exclude long-term rivalry Austria. ምን አደረገ? እዚህ ቦታ ደግሞ አውስትሪያ ለሎንግ ተርም ዞር አደረገቻት። ምክንያቱም አውስትሪያ የመራች ነበር ዘበንዱን፣ እዚህ ጋር ደግሞ አሸንፋ ዞር አደረገቻት። ጥበቡን ይሄ ሰውዬ። ከዛ ወዳውኑ መጀመሪያ ስናወራ ኖርዝ እና ሳውዙ ተከፍለዋል ብለናል። ኖርዝ እና ሳውዝ ኮንፌዴሬሽን በካልቸራል ልዩነት አላቸው። ሶ ያንን ወዳውኑ ምን አደረገ? ቢስማርክ አንድ አደረጋቸው። ኖርዝ ጀርመን ኮንፌዴሬሽን ፈጠረ። ይሄ ከፈጠረ ግን ለወደፊት ጦርነቱ ያግዘዋል። ለምን መሰላችሁ? አንድ ሀገር ተበታትና ከተቀመጠች በጣም ችግር ነው። በጣም በቃ ለብዙ ነገር አንድ ስትሆንና አንድ ብቻህን ሆነ ሁለት ሆነ ስትዋጋና ብቻህን ሆነ ስትዋጋ አንድ አይደለም። ሶ ወዳውኑ ያደረገ ከዛ በኋላ ለመዋጋት ያመቸዋል ማለት ነው። ሶ ከዛ ፋይናል የቱ ጋር ነበር? ሶ the confederation was directed ኮንገርታዝ ላይ ነው ያለው which allowed him to exclude long-term rival Austria when forming the North German Confederation with states that had supported Prussia in Austro-Prussian War ይላል። The confederation was the direct precursors to the 1871 empire ይላል። ሶ በ1871 ለተዋጋው ጦርነት በጣም ረድቶታል ኮንፌዴሬሽኑ ማለት ነው። በ1871 እንደምታስታውሱት ማን የተዋጋው? ፍራንኮ ፖርሺያን ዋር ነው አይደል? ለኢጣሊም ዩኒፊኬሽን ምን ኮምፕሊት እንዲያደርግ ያደረገው የፍራንስና የፖርሺያ ጦርነት ነው። ሶ ለዛም በጣም ረድቶታል። ፋይናሊ ፖርሺያ ዲፊትድ ፍራንስ ኢን ዘ ፍራንኮ ፖርሺያን ዋር
በፍራንኮ ፖርሺያን ዋር ላይ ምን ፍራንስ ወይንም ፖርሺያ ልታሸንፍ ችላለች በዚህ ምክንያት ኖርዝ ጀርመን ኮንፌዴሬሽንን በማድረጓ ምክንያት ማለት ነው። ይሄ በጣም የጠቀማት ነገር ነው። ዘ ጀርመን ኮንፌዴሬሽን was transformed into an empire with proclamation of Prussia King William I as German emperor at the palace of Versailles to humiliation of France. The German Confederation ምን ሆነ? transformed into empire with proclamation of Prussia King William I as German emperor at the palace of Versailles ላይ to the humiliation of France. የፍራንስ ህፍረት ሆነ ማለት ነው። ምክንያቱም ፍራንኮ ፖርሺያን ዋር የጀርመንም ዩኒፊኬሽን እንዲያበቃ ያደረገ ነው። የማንንም ዩኒፊኬሽን የኢጣሊም ዩኒፊኬሽን እንዲያበቃ ያደረገ ነው። ሶ ጀርመን ኮንፌዴሬሽኗን አጠናቀቀች። ዊሊያም ዘፈረስት የጀርመን ኪንግ ሆነ አይደል? ዊሊያም ዘፈረስት የጀርመን ምን ሆነ? ኪንግ ሆነ። ጀርመን ኢምፐረር አት ቨርሲለስ የጀርመን ኢምፐረር ቨርሲለስ። አሁን በሁለተኛ ዓለም ጦርነት ፍራንስ ትበቀላለች። ቨርሲለስ ትሪቲ የሚባል አለ። እሱ ዩኒት 4 ላይ ነው መሰለኝ አለ ቱ ዘ ሂውማሊሽን ኦፍ ፍራንስ ህፍረት አጋጠማት ማለት ነው። እና በዚህ ያበቃል ማለት ነው። የፍራንስ ህፍረት ነው የሚለው እዚህ ጋር ሂውማሊሽን ኦፍ ፍራንስ በጣም ነው የሚያሳፍረው። በራሷ ቤተ መንግስት ነው የተደረገው ይሄ። ሶ ቀጣይ አሜሪካን ሲቪል ዋር እናያለን። በዚህ ጨርሰናል። በኔክስት ቪዲዮ እስክንገናኝ ቻው። ግን ቪዲዮውን ላይክ አድርጉት፣ ሰብስክራይብ አድርጉት። እኔ ይጠቅመኛል፣ እናንተ ባይጠቅማችሁም እኔ ይጠቅመኛል። ምክንያቱም ይህንን አንድ ነገር ታገኙበታላችሁ። ኦልሬዲ በጣም እርግጠኛ ነኝ እንደምታገኙበትም። ደግሞ ግን ከጠቀማችሁ ሰብስክራይብ አድርጉን። በሌላ ቪዲዮ እስክንገናኝ ቻው።